አንተ አትመላለስ እኔ እመጣለሁኝ ቤቱ አውቀዋለሁ አላለች። ከዛስ ምን አይነት አይናውጣ ፈጣጣ ናት። እኔ ጨረቃዎቹ ቤት ከመጡት ማለት ነው ማርያምን እንደዚች ፈጣጣ ደረቅ አላየሁም። ማርያምን ርብስማ አይናውጣ ፈጣጣ። እንግዲህ ያው ኮንትራቷ ጨርሳ ይሁን ባይታወቅም አሁን መጥታለች ቲክቶክ ፔጅ ላይ አንተ አትመላለስ እኔ እመጣለሁኝ ቤቱ አውቀዋለሁኝ እያለች መጥታለች። እንግዲህ ያው ዛሬ የእሱ ስምም አልጻፈችም፣ ሜሽንም አላደረገችም፣ ፎቶውንም አልለጠፈችም። ኦልሬዲ ያው ኮንትራቷ ጨርሳለች ወይም ተቃርቧል ሊሆን ይችላል ማለት ነው። ግን ደግሞ አትመላለስ እኔ እመጣለሁ አለች። ማርያምን አሁን የእሷ ትወና ማለት ነው ከቅመሟ የሆነ የቆየ ቂም አለባቸው እስከሚያስብል እስኪ ያስብል ድረስ ማለት ነው። በእውነት ንግግሮቿ የምታወጣቸውን ቃላቶች በእውነት ለድብድብ ይጋብዛቸዋል። በጣም ነው ልብ የሚያቆስል ቃላቶች ነው። እንዲህ በማትፈለጊ ቦታ ምናምን ከእሷ ራሱ መወዳደሯ ራሱ በጣም ነው የገረመኝ። እና ከእሷ ጋራ በጭራሽ አትገናኝም። መወዳደርም አልነበረብሽም። እውነትም ለተንኮል ከሆነ እንግዲህ ወጥመዱ ትጠመጂበታለሽ ማለት ነው። አይደለም ቅመሟ ይቅርና ኦዲየንስ ነው የሚያጠምዱሽ ማለት ነው። ልጅቷ በነገራችን ላይ ምን ትፈልጋለች መሰላችሁ? ቲፎዞ ትፈልጋለች። በእውነት ቲፎዞ ትፈልጋለች። አሁን ኮሜንቱን ማለት ነው ቤቷ ቪዲዮ ለቀቀች። በጣም ካንጫጫቻቸው በኋላ ኮሜንቱን ትዘጓለች። በጣም ቲፎዞ ትፈልጋለች። ልክ እንደ ዳኒ ሮስት ማለት ነው። ሁለቱም አንድ ናቸው። ቢጫ ነው ማያጋድሉ ማለት ነው። የ6 ወር እርጉዝዬ ማለት ነው። በዚህ ልክ እኮ እኛ መሸወድ አትችም። እኛ ለማሳመን ይሄ ሁሉ ርቀት መሄድ አልነበረብሽም። ስለዚህ ተናገሪ፣ እውነቱን ተናገሪ። ሰው እኮ መረጃ ይዞ ነው ሱቅ የምትሄዱት። ብር ሳትይዙ ነው እንዴ? ብር ይዛችሁ ዝርዝር ብር ምናምን ይዛችሁ ነው ሱቅ የምትወጡት አይደለ? እሷ ፍርድ ቤት የምትይዘው መረጃ ሳትይዝ ነው እንዴ? ዝርዝሩ ብር ደግሞ እንትን ምስክር ማለት ነው። ወይ ጉድ! በዚህ ልክ አንደኛ ነገር ከኦዲየንስ እልህ አትጋቢ። ሁለተኛ ነገር ከቅመሟ ፍክክር አትግቢ። ፍክክር ከገባሽ እልህ ከገባሽ ቅመሟ እስከ ጥግ ታሳይሻለች። አታቂያትም ማለት ነው። እስከ ጥግ ታሳይሻለች ማለት ነው። ስለዚህ እውነቱን ተናገሪ። በእውነት ብትናገር ይሻልሻል። ጨረቃ ፋሚሊ እኮ አታቃቸውም መሰለኝና እያንጫጫቻቸው ነው ኮሜንት ላይ። ከዛ አንድ ቀን ታሳድረዋለች፣ ከዛ ተቆልፏለች ማለት ነው። እና እሷማ አላማዋ ምንድን ነው? እኔ እንጃ። በስማም ትገርማለች ግን በእውነት